ሰላም ጤና ይስጥልን። በቂርቆስ ክፍለ ከተማ አስተዳደር ኮሙኒኬሽን ጽፈት ቤት ተዘጋጅቶ የሚቀርበውና በክፍለ ከተማችን ሁለንተናዊ ክንውኖችን የምናስቃኝበት ሳምንታዊው የዜና መጽሔት ፕሮግራማችን ተጀምሯል። ከዜና መጽሔቱ ጋር ፍላጎት አየለ ነኝ። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አዲስ መሶብ ቂርቆስ ቅርንጫፍ በከንቲባ ወይዘሮ አዳነች አቤቤ ተመርቆ ስራ የጀመረበትም ሳምንት ነበር። ለህዝባችን የገባነውን ቃል በተግባር መፈጸም ተከታታይነት ያለው የማያቋርጥ ተግባር ሆኗል ያሉት ከንቲባ ወይዘሮ አዳነች አቤቤ በከተማችን አራተኛውን የቂርቆስ ቅርንጫፍ አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በይፋ ስራ አስጀምረናል ብለዋል። የቂርቆስ ቅርንጫፍ አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት 20 ተቋማት በ85 የአገልግሎት መስኮቶች 112 የተለያዩ የህዝብ አገልግሎቶችን በአንድ ስፍራ ለተገልጋይ ያቀርባል። ይህም የመንግስት አገልግሎትን በማላቅ ደላላን፣ ሌብነትን፣ አድሎና እንግልትን በማስወገድ ተደራሽነትንና የዜጎችን እርካታ በማሳደግ በተቋማት መካከል የነበረውን የተበታተነ አገልግሎት በማቀናጀት እንዲሁም ህብረተሰቡ አገልግሎት ለማግኘት የሚያጠፋውን ጊዜና ወጪ በከፍተኛ ሁኔታ በመቀነስ ፍትሃዊ አገልግሎት የሚያሰፍን ይሆናል ብለዋል። በመረቁበትና ስራ ባስጀመሩበት ወቅት የተቀናጁ የአገልግሎት መስጫ ማዕከላት የመንግስት አገልግሎት አፈጻጸም ቁልፍ የክዋኔ መለኪያና አጠቃላይ የዜጎች እርካታን እያመጡ አካታችና ፍትሃዊ ተጠቃሚነት ማጎልበቻ ስርዓት እየሆኑ ነው ያሉት ከንቲባዋ ማዕከሉ ለአጠቃላይ ተገልጋዩ ማህበረሰብ ምቹ ሲሆን በተለይም አረጋውያንና አካል ጉዳተኞችን ታሳቢ ያደረገ እንዲሁም ለሰራተኞች ምቹ የስራ አካባቢን የፈጠረ ነው ብለዋል። የመንግስት አገልግሎቶችን በአንድ ማዕከል አቀናጅቶ የማቅረብ መርሃ ግብር ስኬትና በተሟላ መንገድ ተግባራዊ እንዲሆን አስቀድመን በኮሪደር ልማት የዘረጋናቸው መሰረተ ልማቶች ወሳኝ ሚና እያበረከቱ ይገኛሉ የተባለም ሲሆን ይህንን ለህዝባችን ሮሮ መነሻ ሆኖ የቆየ አገልግሎት አሰጣጥ ችግር መሰረታዊ መፍትሄ ወደ ስራ እንዲገባ በፍጥነትና በትጋት ሌት ተቀን ለሰሩ የህዝቡን የአገልግሎት ጫና ላቀለሉ ሁሉ ከንቲባ ወይዘሮ አዳነች አቤቤ ምስጋናቸውን አቅርበዋል። በቂርቆስ ክፍለ ከተማ 5ኛው ዙር የፖሊዮ መከላከያ የክትባት ዘመቻ መካሄድ መጀመሩም የተሰማበት ሳምንትም ነበር። በቂርቆስ ክፍለ ከተማ አስተዳደር ጤና ጽፈት ቤት የልጅነት ልምሻ ወይም ፖሊዮ በሽታን እንደ ሀገር ብሎም እንደ አዲስ አበባ ለማጥፋት የሚያስችለውን 5ኛ ዙር የቤት ለቤት የክትባት ዘመቻ በክፍለ ከተማው ማስጀመሩን አስታውቆ ይህ ሀገር አቀፍ ፋይዳ ያለው የክትባት ዘመቻ ከመጋቢት 18 እስከ 21 ቀን 2018 ዓመተ ምህረት ድረስ ለተከታታይ 4 ቀናት የሚቆይ እንደሆነም የተመላከተበት ሳምንት ነበር። በዘመቻውም የጤና ባለሙያዎችና የዘመቻው አስፈጻሚዎች በየቤቱ፣ በየትምህርት ቤቶች፣ በህፃናት ማቆያና ማሳደጊያ ማዕከላት ድረስ በአካል በመገኘት ክትባቱን የሚሰጡ መሆኑ ተገልጿል። በዚህ የክትባት ዘመቻ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ሁሉ ክትባቱን እንዲያገኙ የታቀደ ሲሆን እንደ ክፍለ ከተማም ከ18000 በላይ ህጻናት ክትባቱን ለመስጠት እየተሰራ መሆኑ የተገለጸበት ሳምንትም ነበር። የክፍለ ከተማ ነዋሪውን የኑሮ ጫና እያቃለለ ያለው የሰንበት ገበያ ተጠናክሮ መቀጠሉ የተገለጸበት ሳምንትም ነበር። የቂርቆስ ክፍለ ከተማ ኮሙኒኬሽን ጽፈት ቤትም የሰንበት ገበያ ማዕከላቱን ተዘዋውሮ ምልከታ ያደረገ ሲሆን የከተማ አስተዳደሩ የህብረተሰቡን የኑሮ ጫና ለማቅለል ትኩረት ሰጥቶ እየሰራበት የሚገኘው አንዱ የሆነው የሰንበት ገበያ ማዕከላትን ማስፋትና በየሳምንቱ ቅዳሜና እሁድ ያለማቋረጥ ጥራት ያለው ምርት በተመጣጣኝ ዋጋ በማቅረብ ገበሬውንና ነጋዴውን በማገናኘት ለህብረተሰቡ የመሰረታዊና ዕለታዊ የፍጆታ ምርት እንዲቀርብ ማድረጉ ተጠናክሮ እንደቀጠለ የተሰማበትና ይህንንም ኮሙኒኬሽን ጽፈት ቤት ከነጋዴውም ከሸማቹም የሰማበት ሳምንትም ነበር። በክፍለ ከተማው ንግድ ጽፈት ቤትና ህብረት ስራ ጽፈት ቤት ክትትልና አቅርቦት እንዲገባ የሚደረግበት የቅዳሜና እሁድ ገበያ ለሸማቹ ትልቅ እፎይታ የሚሰጥ እንደሆነም በወቅቱ በተደረገው ምልከታ ማረጋገጥ ተችሏል። በክፍለ ከተማውና በወረዳዎች አገልግሎት ሰጪ ተቋማት የአገልግሎት አሰጣጣቸው የተሻለ ውጤት እየተመዘገበበት መሆኑም እንደዚሁ በሳምንቱ የተገለጸበት ነበር። በተለይም የአገልግሎት ቀን ተብለው በተለዩት ሮብና አርብ ባለጉዳዮች ከሌላው ቀን በተለየ መልኩ በቁጥር በዝተው በየተቋማቱ የሚገኙበት ከመሆኑ ጋር ተያይዞ የቂርቆስ ክፍለ ከተማ ኮሙኒኬሽን ጽፈት ቤት በክፍለ ከተማውና ወረዳዎች ምልከታ አድርጓል።
በአገልግሎት ሰጪ ተቋማት ሲገለገሉ የነበሩ ባለጉዳዮችም የአገልግሎት አሰጣጡ ከጊዜ ወደ ጊዜ ለውጥ እየታየበት መሆኑንም በነበራቸው ቆይታ ተናግረዋል። የቂርቆስ ክፍለ ከተማ ፖሊስ መምሪያን የዲጂታላይዜሽን ጉዞ ሊያፋጥን የሚችል የቁሳቁስ ድጋፍ የክፍለ ከተማ አስተዳደሩ ማድረጉ የተሰማበት ሳምንት ሲሆን የፖሊስ ተቋማትን አሰራር በቴክኖሎጂ ለማገዝና አገልግሎቱን ለማዘመን እያከናወነ ያለውን ተግባር ለመደገፍ ከ30 ሚሊዮን ብር በላይ ግምት ያላቸው የቢሮ መገልገያ ቁሳቁሶችን ለክፍለ ከተማው ፖሊስ መምሪያ የክፍለ ከተማው አስተዳደር አስረክቧል። ለፖሊስ መምሪያው የተረከበው ይህ ድጋፍ 124 ዘመናዊ ኮምፒውተሮችንና 124 ፕሪንተሮችን ያካተተ ሲሆን ይህም ተቋሙ ያለበትን የግብአት እጥረት ከመቅረፍ ባለፈ የወንጀል መከላከልና የምርመራ ስራዎችን በዲጂታል መንገድ ለመምራት የሚያስችል መሆኑ ተገልጿል። በቂርቆስ ክፍለ ከተማ የሚገኙ የወጣቶች የስራ ማህበራት በግብርናው ዘርፍ ውጤታማ እየሆኑ መሆናቸውን የገለጹበት ሳምንትም ነበር። በቂርቆስ ክፍለ ከተማ ወረዳ 2 ተደራጅተው በዶሮ መኖ ማቀነባበር ስራ ላይ የተሰማሩ ወጣቶች በዘርፉ ውጤታማ ስራዎችን እያከናወኑ መሆናቸውን ከቂርቆስ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት ጋር ቆይታ አድርገውም ነበር። የወጣቶቹ የስራ ማህበሩ እንደገለጸው ኃይሌ፣ ፋሲል፣ ደስታና ጓደኞቻቸው በሚል ስያሜ የተደራጀው ይህ የዶሮ መኖ ማቀነባበሪያ ማህበር ከወረዳው አስተዳደር ጋር በቅርበት በመተባበር የገበያ ትስስር በመፍጠር ሰፊ እንቅስቃሴ እያደረገ እንደሚገኝም በወቅቱ ገልጿል። ማህበሩ በተለይም በከተማ ግብርናው ዘርፍ ለተሰማሩና በወረዳው ግቢ ውስጥ የዶሮ እርባታ ለሚያከናውኑ የህብረተሰብ ክፍሎች ደረጃውን የጠበቀ መኖ በተመጣጣኝ ዋጋ በማቅረብ ረገድ ከፍተኛ ሚና እየተጫወተ መሆኑንም እንደዚሁ በማህበሩ ስር ተደራጅተው የሚሰሩ ወጣቶች በዕለቱ ተናግረዋል። የመኖ ማቀነባበሪያው ምርቱን ማቅረብ ከጀመረበት ጊዜ አንስቶ ከፍተኛ የገበያ ተፈላጊነት እያገኘ መምጣቱን በወቅቱ የገለጹት እነዚህ ወጣቶች በአሁኑ ወቅት በአቅራቢያ ከሚገኙ የህብረተሰብ ክፍሎች ባለፈ ከሌሎች ክፍለ ከተሞችና እስከ ሰበታ ከተማ ድረስ የሚመጡ ደንበኞች ምርቱን እየተጠቀሙበት እንደሚገኙ በጊዜው ገልጸዋል።